ግብጽ የአባይ ወንዝ ውዝግብ እልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጧ ተዘገበ። የካቲት 17 ቀን 2018 ዓ.ም እንደተወራው ማለት ነው ግብጽ የአባይ ውሃን በተመለከተ ለዓመታት የዘለቀው ውዝግብ በስምምነት የሚቋጭ ከሆነ ኢትዮጵያ በቀይ ባህር ላይ የባህር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ መሆኗን አቡዳቢው የሚገኘው ዘናሽናል ጋዜጣ መዘገቡ ነው የተነገረው። ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮቹን ጠቅሶ እንደዘገበው ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላልና አለቃቀቅ ላይ መለሳለስ ካሳየች ብቻ እንደሆነ ገልጿል። ይህ የግብጽ ሐሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መላኩን ጋዜጣው ዘግቧል። በተጨማሪም ሁለቱን ሀገራት ለበርካታ ዓመታት የዘለቀውን አለመግባባት በድርድር ለመፍታት ፍላጎት ላሳዩት ፕሬዝዳንት ዶናልድ ትራምፕም መላኩንም ጠቁሟል። ኢትዮጵያ የቀረበላትን ሐሳብ ውድቅ ካደረገች ካይሮ በሱዳን፣ በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል መገኘት በመጠቀም ኢትዮጵያ በእነዚህ ሀገራት ወደቦች የምታገኘውን አገልግሎት ልትገድብ ትችላለች የሚል ስጋት መኖሩም በዘገባው ተመላክቷል። እስከ አሁን ድረስ ከአዲስ አበባም ሆነ ከካይሮ ስለቀረበው ሐሳብ በይፋ የተሰጠ ምላሽ የለም። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከቱርክ ፕሬዝዳንት ረጀብ ጣይብ ኤርዶዋን ጋር በነበራቸው ጋዜጣዊ መግለጫ የባህር በር ማግኘት ለኢትዮጵያ ኢኮኖሚያዊ ሕልውና ወሳኝ መሆኑን በድጋሚ አረጋግጠዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ የጂኦግራፊያዊ እስረኛ ሆና ከቀጠለች የእድገታችን ዘላቂነት ሊረጋገጥ አይችልም ብለዋል። አክለውም ወዳጅ ሀገራት ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ለምታደርገው ጥረት ሁሉ ገንቢ ሚና ሊጫወቱበት የሚችሉበትን ጉዳይ ላይ ከቱርኩ መሪ ጋር መወያየታቸውንም ተናግረው ነበር። ይህ የተገለጠው ግብጽና ቱርክ ግንኙነታቸውን እያሻሻሉ በመጡበትና በሱዳን ጉዳይ ላይ ያላቸው አቋም እየተቀራረበ ባለበት ወቅት ነው። ሁለቱ ሀገራት ግብጽና ቱርክ በሊቢያ ጉዳይ ላይ የነበራቸውን ልዩነት በመፍታት እርቅ ላይ የደረሱ ሲሆን የባህር በር ስምምነትን በተመለከተ ከኢትዮጵያ ጋር ውጥረት ውስጥ ከምትገኘው ሶማሊያ ጋርም የጠበቀ ግንኙነት መመስረታቸው ተገልጧል። ግብጽ የህዳሴ ግድቡን እንደ ህልውና ስጋት የምታየው ሲሆን በተለይም በድርቅ ወቅት የሚለቀቀውን የውሃ መጠን የሚወስን ህጋዊ አስገዳጅ ስምምነት እንዲኖር ስትወተውት ቆይታለች። ኢትዮጵያ በበኩሏ ግድቡ ለልማትና ለኃይል አቅርቦት ፍላጎቷ የማይተካ መሆኑንም ትገልጣለች። እንደ ዘናሽናል ዘገባ ከሆነ የካይሮ ሐሳብ ግብጽ በጅቡቲና በኤርትራ የሚገኙትን የዶራሌህ እና የአሰብ ወደቦችን ለማልማትና ለማዘመን መግባባት ላይ ከመድረሳቸው ጋር የተያያዘ ነው። በተጨማሪም ግብጽ የሱዳንን ዋና የንግድ በር የሆነውን ፖርት ሱዳንን በጋራ ለማልማት ማቀዷም ተገልጧል። ካይሮ ቀይ ባህር የባህሩ ዳርቻ ሀገራት ብቻ ይዞታ መሆን አለበት የሚል ጽኑ አቋም ያላት ሲሆን ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የባህር በር የመግባቢያ ሰነድም በጽኑ ስትቃወም መቆየቷ ይታወሳል። እናንተስ? ካይሮም አለቀሰች፣ ኤርትራም አዘነች፣ ሻዕቢያ ጨነቃት፣ ህወሓትም ደቀቀች፣ ፋኖ ሸኔ መሳይ ሁሉም አለቀሱ፣ በኢትዮጵያ ስኬት ሽንፈትን ሲቀምሱ